አንዴ ምን ሆነ መሰለህ? ከአንድ መጽሐፍ ላይ ያነበብኩትን አንድ ቆንጆ ታሪክ ልንገር። 3 ወንጀለኞች በሞት ፍርድ እንዲቀጡ ተወሰነባቸውና አንገታቸው እንዲቆረጥ ይደረጋል። 3ቱም ለፍርድ አንገታቸው ወደሚቀላበት ቦታ ላይ ይደርሳሉ። መጀመሪያ ላይ እንዲገደል የተወሰነበት ሰውዬ ሃይማኖተኛ ሰው ነበር። ሁለተኛው ሰው ደግሞ የህግ ባለሙያ ነበር። ሶስተኛው ሰው ደግሞ የፊዚክስ ባለሙያ። መጀመሪያ ላይ እንዲገደል የተደረገው ሰውዬ ወይም ሃይማኖተኛው የመጨረሻ ንግግሩ እንዲናገር ሲጠየቅ እኔም ያድነኝ አምላክ አለኝ፣ እኔ ሃይማኖተኛ ነኝ፣ ፈጣሪ ያድነኛል፣ ያተርፈኛል፣ ከዚህ ማት ያወጣኛል አለ። አንገቱንም ወደ መቁረጫው ከተው መጥረቢያውን ለቀቁ። አንገቱን ግን ሳይቆርጠው ቀረ። መጥረቢያው በአየር ላይ ቀረ። ከዛም ሰው ሁሉ በመገረም የሚያምለው አምላክ አዳነው፣ ሃይማኖተኛው ሰው ተረፈ ብለው ሁሉም ተገረሙ። በነዛም ለቀቁ። ሁለተኛ ላይ እንዲገደል የቀረበው ሰው ደግሞ የህግ ባለሙያው ነበር። እሱም ቀረበ። እኔ እንደመጀመሪያው ሰው ሃይማኖተኛ አይደለሁም፣ በፈጣሪም አላምንም፣ ግን ፍትህ ታድነኛለች፣ ፍትህ ትታደገኛለች አለ። እሱም ላይ መጥረቢያውን ለቀቁበት። እንዳጋጣሚ ሆኖ አንገቱን ሳይቆርጠው መጥረቢያው በአየር ላይ። ሁሉም ተገረሙ። ፍትህ ነፃ ወጣችሁ፣ ፍትህ አዳነችው አሉ። እሱንም በነፃ ለቀቁ። ሶስተኛ ላይ የቀረበው ግን የፊዚክስ ባለሙያው ሁሉም ላይ ተሳለቀባቸው፣ ሳቀባቸው። እኔ እንደመጀመሪያው ሰው አምላክ ያድነኛል ብዬ አልተማመንም፣ ፍትህም ነፃ ታወጣኛለች ብዬ አልጠብቅም፣ እኔም ያድነኝ የፊዚክስ ዕውቀቴ ነው አላቸው። ስለዚህ ያሰራችሁበት ገመድ አጥሮ እንጂ መጥረቢያ አንገታቸውን ያልቆረጣቸው እንደመጀመሪያው ሰው ፈጣሪ ስላለ አድኖት ወይም ደግሞ ፍትህ ታድጎት አይደለም አላቸው። እነሱም በመገረም ሄደው ገመዱን አስተካከሉ። እውነትም አጥሩ ነው፣ አረዘሙ። መጥረቢያውንም ለቀቁ፣ አንገቱንም ቆርጦ ገደለ። ምን ልላችሁ ፈልጌ ነው፣ ስላወቅን ብቻ ሁሉም እውነት አደባባይ ላይ አይወር። የግል የሚባል ሚስጥር አለ። ሁላችንም መደበቅ ያለብንን ነገር መደበቅ እንለማመድ። አንዳንዴ አደባባይ ላይ ሁሉን እውነት ስንናገርና አወቅን ብለን ስናወራ ብዙ ጠላት አለንና ሊያስገድለን ይችላል። ሚስጥር ጠባቂ ነው። እውነትን አደባባይ ላይ ሳይሆን ለራሳችን እንንገር። ወዳችኋለሁ።